ሰላም እንዴት ናት? ነቃች እንዴ? ደረጀ ዳጣን ይዛት ናስኪ ማለት ማለት ለምን ማርቲ ለምን እንዴት ዳጣ ምግቡ ደረሰ እንዴ? እና ምን እየሰራሽ ነው? ያጸዳሁት እኮ አያሳስብሽ። የሚገርም ብሎ ነው ሰራ። እና እስካሁን ድረስ ምን ስትሰሪ ነበር? ሽንኩርት እያራለ ነው አባዬ። ደረጀ ብታይ ፍሬውን አገኘዋለሁ ብዬ ብለት መጨረሻ አለቀ። ሰላም እኮ እዚህ ቤት ውስጥ ያልቻለችው ጉድ የለም ማለት ነው አይደለም? ቀላል ችላናለች አባዬ፣ ቀላል ችላናለች። ደሞዝ ጨምሩለት። ሲጀመር ዓለም ላይ እንደ ቤት ሰራተኛ በጣም ትልቅ ስራ የሚሰራ የለም። ደሞዝ ጨምርላቸው። ለእነሱ በጣም መከፈል ያለበት ነው። ከምን ተነሳስተሽ ነው እንደዚህ አይነት ነገር የምታደርጊው? አንቺ ቆይ በኋላ ግኝሻለሽ፣ እገልሻለሁ። ማትረባ በሉ ስርዓታችሁን ያዙና ተቀመጡ። ነገርኩሽ አይደል እንዴ? ረፊ ያልኩሽ እኮ እዚህ ቤት የሆንኩት እኮ ቸግሮኝ አይደለም። ታዲያ ካልቸገረ ታዲያ ወጣ። ታዲያ የሆነ ነገር መውጣት ትችላለህ። እና ደግሞ ናታስማ እማዬ ትሙት እልሃለሁ። ናታን ደግሜ እምልሃለሁ እማዬ ትሙት። ናታን አለቀህም። እሺ ደህና ናት። ይኸውልሽ ዳጣ ደም ግፊቷ ከፍ ብሎ ለዛ ነው ራሷን የሳተችው። እና አሁን አልነቃችም። አሁን ደህና ናት። ሚካኤል ደረጀ እንግዲህ ዛሬም ተንኮሏ እንደቀጠለ ይገኛል። ቤተሰቦቻችን በሚገርም ሁኔታ እንግዲህ አስቀድማ ያው እንዳያችሁት ዳጣ ወደዚህ ቤት ከመጣችበት እለት ጀምሮ አብጌል እንግዲህ ነገሮችን ለመፍተል አርፋ አታውቅም። አንዱ ሲያቀታት ወደ አንዱ፣ አንዱ ሲያቀታት ወደ አንዱ ብዙ ነገሮችን እየሞከረች ነው የምትገኘው። ዛሬም ድረስ ምንም እየተስተካከለ ሳይሆን እየባሰባት ነው እየሄደች ያለችው። በተለይ ዳጣ እዚህ ቤት ከመጣ ጀምሮ በቃ ሀሳቧ ሁሉ የሌለ ሆኗል ማለት ነው። ዳጣ እዚህ ቤት ለምን መጣች፣ እንዴት መጣች፣ ከምን አንጻር ነው የሚለውን ጥያቄ እንግዲህ በአእምሮዋ በቃ የሆነ አላደለ ሽው ያለውን ጥያቄ ሁሉ እያነሳች ነው እንግዲህ ከራሷ ጋር የምትታገለው። የዛሬው ደግሞ በጣም ከፍ እያለው ወደ ደረጃ እየወጣ እንግዲህ አይታችኋል። ዳጣና ደረጀን ዲኤንኤ ከማስመርመር ጀምሮ ብዙ ነገሮችን አድርጋለች። ዳጣን ከዚህ ቤት ለማባረር ጌጣጌጥ ሰረቀች ብላ ይዛታለች። ብዙ ነገሮች አድርጋለች። ለመደብደብ ሞክራለች። እንግዲህ ከናታን ጋር ደግሞ ያልሆነ ነገር ብላ ለመወንጀል ብዙ ነገሮችን አድርጋለች። በቃ ብቻ ልትደበድበኝ ነበር፣ ልትገለኝ ነበረ፣ መድኃኒት ልመርዘኝ ነበረ። ብዙ ነገሮችን ሞክራ በራሷ መንገድም እንግዲህ ኮካ መርዛ እህቷ ውሃን ራሷ ሌላ አደጋ ውስጥ ከታትኝ ነበረ ማለት ነው። እንግዲህ ያማል በቃት ብሎ ብዙ ነገሮች ሞክራ ግን አልተሳካላትም በሚገርም ሁኔታ። አሁን ደግሞ የመጨረሻ ያለችውን ቻንስ እንግዲህ እንትና ስትወልድ የሰላም የእርግዝና ሁኔታ እንግዲህ ራሱ በጣም ነው ያስጨነቃል። እንግዲህ ከቤተሰብ በላይ ከወይዘሮ ማርታ በላይ አንዲት የቤት ሰራተኛ ቤት ውስጥ ማንም ትዳርም ሆነ ምንም አይነት ነገር ሳይኖራት አጋጣሚ አርግዛ ስትገኝ ምንድነው ሊባል የሚችለው? ማሰብ ያለባት መጠርጠር ያለባት ብዙ ነገሮችን እንትን ማለት ያለባት እንኳን ጥያቄ ሊፈጥርባት የሚችለው ወይዘሮ ማርታ ነው ወይም እናትየዋ ናት። ቤት ውስጥ ያለችው እና ሴትየዋ ነች ይህን ኃላፊነት ሊሰማት የሚችለው። ግን ወይዘሮ ማርታ በቃ ምንም ነገር በአእምሮዋም እንትን ማለት አልፈለገችም። በሚገባት መልኩ እንግዲህ ወይዘሮ ሰላምን ምንድነው የሆነው ነገር፣ ለምንድነው እንዴት ነው ብላ ነገሮቹን ለማጣራት ለማየት ሞክራለች። ግን አልተሳካላትም ማለት ወይዘሮ ማርታ ብዙ ማጨናነቅ አልፈለገችም ሰላምን ማለት ነው። ሰላም የልጅን አባት ማስተዋወቅ አልፈልግም፣ ማንም ሰው እንዲያውቀው አልፈልግም፣ እንኳን አይደለም እናንተ ቀርቶ አይደለም ልጅ ራሱ አባቴ ሲለኝ ማስተዋወቅ አልፈልግም ብላ ነው እንግዲህ የመለሰችላት። እና ወይዘሮ ማርታ እንግዲህ ከዛ በላይ መጠየቅ አልፈለገችም። ደረጀም እንደዚሁ የሱ ልጅ መሆኑን አያውቅም። ምክንያቱም እሱ ሰክሮ እንትን ባለበት ሰዓት ስለነበር ይሄን ነገር ያደረገው አላሰበውም። ግን ወይዘሮ ማርታም ከዚህ በላይ ሰላምን ማስጨነቅም ሆነ ያልሆነ ነገር ማለት ስላልፈለገች ዝም ነው ያለችው። ማለት እሷ ራሷ ብቻ መናገር ያለባት ነገር ተናገረች። ግን ከዛ በላይ ግን ማለፍ አልፈለገችም። እና ወይዘሮ ማርታ እንግዲህ በዚህ መልኩ እሷ ባለችበት ስታቆመው፣ አብጌል ግን ለምን ተደጋጋሚ ጥያቄ እናትየዋን ራሱ በቃ ሌላ ጥያቄ እንዲፈጥርባት እያደረገቻት ነበረ። በቃ እማዬ ለምንድን ነው ዝም የምትይው?
እንዴት ይሄ ይሆን ይችላል? ለምን ይሆናል? ምክንያቱም የልጇ እናት አባት መናገር አለባት። አንቺ ዝም ለምን ትያለሽ ነው የምትላት እንግዲህ ወይዘሮ ማርታና ወይዘሮ ማርታም እንግዲህ እንዲታይ እንጂ ምን አገባኝ እኔ እሷ የልጇን እናት አባት እሷ ራሷ ትጨነቅበት እንጂ እኔ ምን አገባኝ ነው ያለቻት ማለት ነው። በቃ እኔ ምንም መለከተኝ ነገር የለም። የሚያሳስባት ነግጧት ልጇ ጥያቄ ሲጠይቃት መልስ የምታጣበት ለራሷ ናት። ስለዚህ ለዛ ደግሞ ራሷ ታዘጋጃለች እና እኔና አንቺን እዚህ መካከል አይመለከተንም ያለቻት። ግን አብጌል በጭራሽ ይሄ ምንም ነው የማይዋጥላት። ለምን እንዴት ለምን የማትናገርበት ምክንያቷ ምንድን ነው የምትለው እሷ ማለት ነው። ምክንያቱም በቃ እዚህ ቤት ውስጥ እስካለች ድረስ ማወቅ አለብን። እንግዲህ ያው እሷ የጠረጠረችው ከውጭ ስለተወለደ የውጭ አባቱን ፈልጋ ሳይሆን የልጁ አባት ወይ ደረጀ ወይ ደግሞ ናታን ይሆናሉ ብላ ስለምታስብ ነው። ገባችሁ አይደለ? በዛ ምክንያት ነው እንግዲህ እንደዚህ ያመሰችው ቤቱን የምትገኘው። ወይዘሮ ማርታም እንግዲህ ታይ ብትላትም ከአንዴ ሁለቴ ሶስቴ ታይ አብጌል በማይመለከትሽ አትግቢ፣ በሚመለከትሽ ነገር አንዳንድ ነገሮች ምንም እንኳን የምታውቂው ነገር ቢኖር ለራሱ አንቺን የማይመለከት ከሆነ ዝም ብለሽ ነው ማለፍ ያለብሽ እንጂ ግዴታ ለምን ሳላውቅ ብለሽ መገገምና ነገሮችን አጥብቀሽ መያዝ የለብሽም። ምክንያቱም እነዛ ነገሮች አጥብቀሽ ባያሻቸው ቁጥር ምናልባትም እንኳን ጉዳትና እንትናቸው የሚያመዝነው ወደ አንቺ ይሆናል። ስለዚህ ታይ ብላታለች ማለት ነው። ግን አትሰማም። በመጨረሻም እንግዲህ ያው ብዙ ነገሮችን ሞክራለች እንዳልኳችሁ። እንግዲህ ካሜራ ሳይቀር መኪና ውስጥ ደብቃ ጋሽ ደረጀን በቃ የሚያወራውን ነገር ለማወቅ ከሰላም ጋርም ያለውን ወሬ ከዳጣም ጋር ያለውን ወሬ ለመስማት ብዙ ነገሮችን አድርጋለች። የሆነ ቦታ ላይ በመደበቅ እንግዲህ ካሜራውንም ደብቃ የሰማችው ነገር በቃ እንደ ያልሆነ መልስ ነው። ምክንያቱም ነቅተውባታል ማለት ነው። ያው ማለት ከሰላም ጋር ያለውን እንኳን አልነቁባትም፣ ግን ያው አጋጣሚ የደበቀችው ካሜራ ሚሞሪው ሰፊ ስላልነበረ በዛ ምክንያት እንግዲህ ማግኘት አልቻለችም። ሌላው ከዳጣ ጋር ያለውን ነገር እንግዲህ ዳጣ ስለሰማቻት ስታወራ ያው ካሜራውን እንዳለ ስለነቃችባት እንግዲህ ለደረጀ ነግረው ከዛ በኋላ እነሱ ተጠንቅቀው ነው ያወሩት ማለት ነው። ሐሳቧን ለማስቀየስ ያደረጉት ምርቀት በጣም የሚገርም ነበረ። በዛ ምክንያት እንግዲህ አሁን ሐሳቧን ቀይራ ኦኬ አባቷ እሱ ነው ማለት ነው ብላ አስባለች። ሁለተኛ ደግሞ ዳጣን እንግዲህ እንዳያችኋት ከነ ምሳሌን አምጥታት ነበረ። ዳጣና እዚህ ጋር ቤት ወይም ቤተሰቦቿ ጋር ቤት ምክንያቱም ምሳሌ በየሰዓቱ ቤትሽን ለምንድን ነው የማታሳይኝ እያለቻት ስለምትጠይቃት ስለነበረ አምጥታት ነበረ። እንግዲህ ምሳሌ እዚህ ቤት በመጣችበት ወዲያው ቅጽበት ምንድነው ያደረገችው? አብጌል መጀመሪያ ያደረገችው ነገር ጥያቄ ማቅረብ ነበረ። ምንድነው ጥያቄውም እናንተ ቤት ስንት ዓመት ተቀመጠች? አባቷ ማን ነው? አባቷን ንገረኝ፣ ከነገርሽኝ እንትን እልሻለሁኝ ነበር ያለቻትና አባቷን የዳጣን አባት ከነገርሽኝ ኬክ ጋብዝሻለሁ ነበር ያለቻት እና ዳጣ ግን ይሄን ነገር ስለነቃች ቀድማ እንግዲህ ማነው ምሳሌን አስጠንቅቃት ነበረ። ምሳሌንም እንግዲህ የሲሳይ ልጅ እንደሆነች ንገሪያት ነበር ያለቻት። እንዳለችው ምሳሌ እንግዲህ የማናት ብላ ምሳሌን ስታፋጥጣት እንግዲህ ምሳሌም አባቷ ሲሳይ ነው ብላ ነበር የነገረቻትና እሺ ከዛስ ማለት የት ነው አባቷ የሚኖረው ምናምን ብላ ደጋግማ ጥያቄ ስጠይቃት ደግሞ አይ የማውቀው ጉዳይ የለኝም ወይም ምንም አላውቅም ብላ ነው የመለሰችላት። እና በዛም በጣም ደስ ብሏታል ማለት ነው። ማለት እንዴት ሊሆን ይችላል ብላ ነው እንግዲህ ራሷን እየጠየቀችው። በቃ የሲሳይ ልጅ ናት ማለት ነች ልጅ ታዲያ እዚህ ቤት ምን ትሰራለች የሚለው ጥያቄ ነበረ። በመጨረሻም እንግዲህ ዛሬ ያው ደግሞ ሰላም እንግዲህ ሆስፒታል ገብታለች። ሆስፒታል የሚገባችው ያው እንግዲህ ዳጣ ልጇ መሆኗን ደረጀ ሲነግራት ያው በአጋጣሚ ደንግጣን የገባችውና ለሱ ደግሞ እንግዲህ ልትወልድ ነው ብላ እንግዲህ አብጌል ደስ ብሏታል። ለምን ወደ ሰላም መሰላችሁ? ያው ልጁን ዲኤንኤ ለማስመርመር ልጁን ወይ ያባየ ነው ወይ የናታን ነው ብላ ስላሰበች አሁን እንግዲህ ከሁለት አንዳቸው ዲኤንኤ ለማስመርመር ተፍተፍ እያለች ነው በጉጉት እየጠበቀች ያለችው። እንግዲህ ያው እንዳልኳችሁ ልጁ እስኪወለድ ድረስ ነው እና አብጌል ደረጀ እንግዲህ በዚህ ልክ ነው ነገሮችን እየተከታተለች የምትገኙ ቤተሰቦቻችን። እስካሁን አብራችሁ ስለነበራችሁ በጣም አመሰግናለሁ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። መልካም ጊዜ ብያላችሁበት። ወዳችኋለሁ ቤተሰቦቼ። ላይክ የረሳችሁ ላይክ አድርጉ። መልካም ጊዜ። ባይ ባይ።